ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ በዕለተ እሁድ ምሽት ብቅ ብለናል። እንግዲህ የዓለማችን ወቅታዊ ጉዳይ አሁንም በእጅጉ አሳሳቢነቱ ጨምሯል። እንግዲህ ሁላችንም የምናዳምጥ ወገኖች እንግዲህ አንዳንዶቻችን በየአብያተ ክርስቲያኖቻችን ተገልግለናል ብለን እናምናለን። እዛም የእግዚአብሔርን ቃል ሰምተናል። ይሁንና ደግሞ እግዚአብሔር ቃል የሚያስጠነቅቀን ትንቢታዊ መመሪያዎችን፣ ክስተቶችን እያመጣን እንግዲህ እንደ ምልክት እየቆጠርን መረጃ ወደ እናንተ ለማምጣት ብቅ ብለናል። መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ አለ። እርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር መስመር ላይ መረጃ ይዞ እየጠበቀን ይገኛል። ምን ይሆን ይዞልን የመጣውን የሚለውን እርሱ አንደበት ደግሞ እንሰማለን። እንግዲህ ስንሰማ በማስተዋል በተረጋጋ መንፈስ ብንሰማ የተሻለ ይሆናል ብለን እናምናለን። በቀጥታ ወደ መረጃው ከመሄዳችን በፊት ሰላምታ እንለዋወጥና ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በቀኑ አገልግሎት ላይ ነበርክ ወደ ገጠር? ጥሩ ጊዜ ነበረ? አዎ እግዚአብሔር ይመስገን ጥሩ ጊዜ ነበረ። እግዚአብሔር የተመሰገነ። ያው እንግዲህ አንተ አገልግሎት ብዙ ጊዜ የወንጌል አገልግሎት ነውና በገጠር ላይ እንግዲህ አንዳንድ ሪፖርትም ታጋራናለህ። ይሁንና እንግዲህ አሁን መረጃ ይዘህ ስለመጣ እስኪ ይህንን መረጃ አቀብለን። ብዙ ጊዜ ስለ አገልግሎት እነዚህ ዘመን እንዳሉት አገልጋዮች ማውራት አልወድም። ምክንያቱም እኔ የሰራሁት ምንም ነገር የለም። የኔ ስራ ውጤት አይደለም፣ የእግዚአብሔር ስራ ውጤት ነው። እግዚአብሔር በወጣትነት እድሜ ሲጠራኝና እንዳገለግለው ሲፈልግ እሱ ሊከብርበትና ክብሩን እሱ ሊወስድ ነው። ሰዎች ቢፈወሱ፣ ነፍሳት ቢድኑ ለእግዚአብሔር ክብር ነውና እዛው ጨርሼው ነው የምመጣው። ለዚህ ነው አሁን ብዙ ሰዎች ይጠይቁኛል እና እንትን ላይ ፖስተርም ላይ ብዙ አናይክም ለምንድን ነው? እና ብዙ ጊዜ ብዙ ይጠይቁኛል ፖስተር እናውጣ ሲሉ አልፈልግም። ምንም በቃ እኔ ምንም የሚታይ ነገር አለኝ። እኔን እኮ ከታች ያነሳኝ ሰውዬ ነኝ። አፈር ምንም የሚታይ ክብር አለው። ክብራችን ክርስቶስ እኮ ነው። ለዚህ ነው ወንድም ይልቃል ብዙ ጊዜ ስለዚህ ነገር መናገር የማልወደው ምክንያት እግዚአብሔር ያደረገውን ነገር እንደው ክብሩን ለእግዚአብሔር ላለመስጠት ሳይሆን እዛው ጨርሼ ነው የምመጣው። እዛው የነፍሳት መዳኑን ምኑን። አዎ አሁን የሚገርምህ እንደው ባለፈው ጀሬ እኔ ሁልጊዜ መንገድ ላይ ማርፈበት ቤት አለ እና ሶርድ እዛ ወርጄ ወተት ጠጥቼ ነው የምሄደው ወደ አገልግሎትና ራቁቷን የምትሄድ ከተማ ውስጥ እብድ ነበረች እና ለአገልጋዮች እቺ ልጅ እንደምትጸልዩላት የሚል ነገር እንደ ሐሳብ አቅርቤ ነበር። እንደምንም ታግለው ልብስም ቢሰጧት ይሻትልምና ታግለው ይዘዋት ወስደው ጸለዩላት እና መንፈስ ነበረ። ከመንፈስ ተፈታች፣ ተፈወሰች፣ ዳነች። ባለፈው ሲሄድ የሚገርም ነገር ልጆቿን ይዛ ቸርች ውስጥ ሰዓት ኤምፒ እግዚአብሔር እኮ እየሰራ ነው፣ በስራ ላይ ነው። ገብቷል። ግን ምንድነው መሰለ አሁን እኛ ሰይጣን የቤት ስራ እዚህ ከተማ ውስጥ ለሰው ሰጥቶታል። በቃ አንዳንዱ መሆን የሚፈልገው ሜጋ ቸርች ነው እንጂ ክርስቶስን ሜጋ ማድረግ አይፈልግም። በቃ ሜጋ አዳራሽና ሜጋ ቸርች ነው የሚፈልገው። ራእዩን ራሱ አንዳንዴ ከየት ነው የተቀበሉት እላለሁ። ማን የሰጣቸው እንዲህ አይነት ራእይ ይላል? ምክንያቱም የተገለጠ ነው የክርስቶስ ራእይ፣ የተሰጠው ራእይ ከነፍሳት ይልቅ ለቁስ ቅድሚያ የሚሰጥ እሱ የክርስቶስ ወንጌል አልገባውም፣ አልተጠራም።
አልተጠራም። በእግዚአብሔር ፊት ነው ምነግርህ አልተጠራም። የክርስቶስ ወንጌል ክርስቶስ እኮ ሰማይን የሚያክል ፈጣሪ ሆኖ ራሱን ትቶ ክብሩን ትቶ ማንነቱን ትቶ እንደ ሰው በበረት ውስጥ የተገኘው እንደ ሰው በምድር ላይ የተገኘው እንደ ሰው የተንገላታው የተገረፈው እኮ እኛ እንድንድን ነው። ትኩረቱ ለሰው ስለሆነ ነው። ለዚህ ለአፈር እኮ አልነበረም ትኩረቱ። ለዚህ ለድንጋይ አልነበረም ትኩረቱ። ለምድራዊ ነገር አልነበረም ትኩረቱ። እና ምንድነው አጋንንት ያስገባብን ብዬ እላለሁ። እና ብዙ ጊዜ በቃ ለክብርሽ ቅድምድም ነው ለዝናሽ ቅድም ትልልቅ የምትላቸው መሪዎች ትልቅ ተቋም በእጃቸው ላይ ተሰጥቷቸው መስራት የሚገባቸውን ሳይሰሩ በቀላል ለታይታ የሚያደርጉት እውቅና ለማግኘት የሚያደርጉት ሩጫ አም ሶሪ ያሳዝነኛል። ጌታ ኢየሱስም ያሳዝነኛል። ሸላለመ ልብስ ለብሰው በአደባባይ ይታያል። የፈሪሳዊ ገጸ ባህሪ ነው። ያሳዝነኛል። በዚህ ውስጥ አይለፈው ሳይሆን ለማንኛውም ክብር ለኢየሱስ ይሁን፣ ክብሩን ሁሉ ለእግዚአብሔር አሳው ምን መሰለህ አሁን እንደነሱ መሆን ብንፈልግ ከነሱ በተሻለ ጉራ አይደለም እግዚአብሔር በእኛ ያስቀምጠው ጸጋ ከነሱ በተሻለ እናገለግላለን። እኛ አገልግሎታችን ከነሱ በተሻለ ግን ያንን በካሜራ በቪዲዮ በምን ያጫጫዋህን ክብርና ዝና ገንዘብ ፍለጋ ብንሄድ ኖሮ ገና ድሮ ሚሊዮነር አይደለም ቢሊዮነር ልንሆን እንችል ነበር። ያንን አይደለም ጌታ የማይገባ ቆጥረን ነው። ይሄ ነው እና ትልቁ ለዚህ ነው ብዙ ጊዜ ስጠይቀኝ አፌ የሚያዝበት ምክንያት ከእግዚአብሔር ጋር ያለኝ ነገር ምን አደረኩ ብያለሁ። በአንድ ነፍስ መምጣት እንግዲህ የሰማይ መላእክት ደስተኛ ይሆናሉ ስለሚል እግዚአብሔር ቃል ያንን ለማንጸባረቅ ነው። ለማንኛውም ክብርን ሁሉ ለእግዚአብሔር እንሰጣለን እና ምን ወደ መረጃ ቀጥታ እንግዲህ ምናልባት ዓለም ዶናልድ ትራምፕ ከቅርብ ባደረጉት አንድ ንግግር ከፊታቸውን ከኢራን ካነሱ በኋላ ወደ ሰሜን ኮሪያ እንደሚያዞሩ ተናግረዋል። ይህ ንግግር ምናልባትም ሰሜን ኮሪያንን የበለጠ ያከረረ መሰለኝ። ከዚህ በፊት እንደ ሽምግልናም ነው ተብሎ ነበረ የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ መሄድ የነበራቸው ምንድነው የሰሜን ኮሪያ የአሜሪካ እቅድ ሰሜን ኮሪያን የኒኩለር ትጥቅ ማስፈታት የሚል ነው። በእርግጥ ኦፊሻሊ ያደረገችው ሰሜን ኮሪያ በቅርብ ነው የኒኩለር ባለቤት መሆኗን በዚሁ ባሳለፍነው ወር ላይ ነው። የሚገርም ነገር ኦፊሻሊ ያደረጉት ዜናውን አልዘገብነውም እንጂ ኦፊሻሊ እንዳደረጉትና አሁንም ማምረታቸውን እንደሚቀጥሉ እና እስከ 50 የኒኩለር ይኖራታል ተብሎ ነው የተገመተው። አራሮች ይኖራታል ተብሎ ነው የተገመተውና እንግዲህ ይሄ በዛ ከዶናልድ ትራምፕ መግለጫ በኋላ ትንሽ በቀጠናው ከረር ያለ ነገሮች መጥተዋል እና ደግሞ ሰሞኑን ዛሬ ሊሆን ይችላል በእነዚህ ቀናቶች ውስጥ የነጻነት ቀኗን ታከብራለች ሰሜን ኮሪያ። በዚህ በነጻነት ቀኗ ውስጥ ለማክበር በምትዘጋጅበት ውስጥ ትናንትና አጭር ቦሊስቲክ ሚሳኤል ሞክራለች። በጣም አጭር በደቡብ ኮሪያ ውስጥ የሚገኙትን ወታደራዊ ኢላማዎች ከመቅስፈት ከራዳርና ከማንኛቸውም እይታ ተሰውሮ ማውደም የሚችል ሚሳኤል ነው የሞከረችው። ይህንን ሚሳኤል እንግዲህ ለዚህ ለ76ኛው ዓመት መታሰቢያ ቀን ትልቅ የሚሳኤልና የሮኬት መሳሪያ ሙከራዎች በግል ተቆጣጥረውታል። እንግዲህ መታሰቢያውን በዓል በማድረግ ነው። የሰሜን ኮሪያ መንግስት ሚዲያ እንደዘገበው ሰኔ 25 በተደረገው ሰኔ 25 ማለት በፈረንጆቹ ማለት ነው። ዛሬ 27 ነው። ዛሬ 27 ነው በፈረንጆቹ ማለት ነው። በተደረገው የመሳሪያ ሙከራ በአገሪቱ የመከላከያ ሳይንስ አካዳሚ ቁጥጥር ስር የተሻሻለ በርካታ መደበኛ የጥቃት መሳሪያ ተፈትነዋል ይላል። ብዙ ነው የሞከሩት፣ ግን የሞከሩት ጠቅላላ የሚገርም አጫጭር ነው የሞከሩት። ምክንያቱም ለረጅም ጊዜ ረጃጅም ሚሳኤሎች ሲሞክሩ ነበረና አሜሪካ ድረስ ኒውዮርክንና ዋሽንግተንን መምታት የሚችሉ ቦሊስቲክ ፈጣን ሱፐርሶኒክ የሚባሉ ሚሳኤሎች እንዳሏት ይታወቃልና ዛሬ የሞከረችው ግን ይሄ አጫጭሩን
ነበር የሞከረችውና እንግዲህ ከተፈተኑት መሳሪያዎች መካከል አዲስ የራሱ ስራና ትክክለኛ መመሪያ ስርዓት የተገጠመለት 240 ሚሊ ሜትር የብዙ ሮኬት ማስወንጨፊያ ነው። አንዱ የተሞከረው ይሄ ነው። ይሄንን እንግዲህ እስከ 90 ኪሎ ሜትር ርቀት ድረስ በደቡብ ኮሪያ ውስጥ ያሉትን ወታደራዊ ኢላማዎች በትክክለኛው መምታት እንደሚቻል ተናግረዋል። በትክክለኛው መምታት እንደሚቻል ታርጌቱ ሳይሰጥ እና መምታት እንደሚቻል ተናግረዋል። እንግዲህ የዚህ መሳሪያ መሞከር ደግሞ ደቡብ ኮሪያን በተጠንቀቅ እንድትቆም አድርጓታል። ምክንያቱም ሁልጊዜ በዓላቸውን ሲያከብሩ ምናልባት ድንገተኛ ጥቃት ሊፈጸምብኝ ይችላል የሚል ስጋት ስላላቸው እሷና ጃፓን ሁልጊዜም በተጠንቀቅ ይቆማሉ። በተጨማሪም ሰሜን ኮሪያ ልዩ የጦር ራስ የተገጠመለት አዲስ ታክቲካል ቦሊስቲክ ሚሳኤል ስሪት መሞከሯን ገልጻ ይህም መሳሪያ በጦርነት ጊዜ የአየር ማረፊያዎችን፣ ወደቦችን፣ የሎጂስቲክ ማዕከላቶችንና የኤሌክትሪክ ማመንጫዎችን የመሳሰሉትን ከፍተኛ ስትራቴጂካዊ ኢላማዎችን ለማጥፋት እንደተዘጋጀ ተገልጿል። ይሄ ደግሞ 155 ሚሊ ሜትር ራስ ተንቀሳቃሽ መድፍ እንደሆነ እየተነገረ ነው ያለው። እንግዲህ ይህንን ሁኔታ ስንመለከት አሁን ላይ በደቡብ ኮሪያ እና በሰሜን ኮሪያ በጃፓን መካከል ውጥረቶች ተፈጥረዋል። በእርግጥ ዶናልድ ትራምፕ ለተናገሩት ነገር ኪም ጆንግ ምላሽ ሰጥተዋል። በፍጹም በእውናችሁም ሆነ በህልማችሁ የኒኩለር እናስፈታለን የሚለውን ነገር እንዳታስቡ የሚል ነገር ምላሽ ሰጥተዋልና ይሄ ብቻ ሳይሆን ከዚህ በኋላ በዚህ ቀጠና ላይ የበላይነታችንንም እናረጋግጣለን የሚል ነገርም አክለው ተናግረዋል። እንግዲህ ታስታውሳለህ እንትና ኪም ጆንግ ሄደው ከፍተኛ ወታደራዊም ሆነ ኢኮኖሚያዊ ስምምነት ተደርጎ ነው የተመጣውና ኪም ጆንግ ማነው ጂፒንግ ቻይና ደግሞ ከደቡብ ጃፓን ጋር ከፍተኛ ውዝግብ ነው ውስጥ ነው ያሉት በደሴትና በደቡብ ባህር። ምናልባትም ቀጣዩ የጦር ሜዳ ከመካከለኛው ምስራቅና ከአውሮፓ ከባልካን ሶስተኛው የጦር ግንባር ይሆናል ተብሎ የሚታሰበው ይሄ ነው። አሁን ዶናልድ ትራምፕ ወደ ጦርነት ለመግባት ፍላጎት የላቸውም። ምክንያቱም አሁን በኢራን አሜሪካ ጦርነት ያዩት ነገሮች ስላሉ ወደዚህ ነገር የመግባት ፍላጎት ስለሌላቸው ምናልባትም ደግሞ 2027 ላይ ቻይና ያቀደችውን የታይዋንን መውረር በካላንደር የታቀደውን የምትፈጽም ከሆነ በዚህ ቀጠና ላይ መፈንዳቱ የማይቀር ነው። ስለዚህ ነው አሁን ከፍተኛ የምታየው ወታደራዊ ዝግጅት እየተደረገ ያለው። ሌላው አንድ ዜና ልጨምር ትንሽ ትናንት ለውነት አንስተን ነበረ። የአሜሪካ ሴኔት ኮንግረሱ ማለት ነው በእስራኤል ላይ ማዕቀብ ሳይሆንም የሚሸጠውን የጦር መሳሪያ ሽያጭ ስምምነት ለጊዜውም ቢሆን ለመግታት አስቦ ውይይት ተደርጎ ነበረ። ይሁን እንጂ ከዚህ በፊት የተወሰኑት ውሳኔዎች እስከ 2027 ማብቂያ ስላላቸው እስከዛ ድረስ እንዲቀጥሉ ኮንግረሱ ወስኗል። እስከ ዛሬ ድረስ በጣም በሚገርም ነገር ለእስራኤል እስከ 300 ቢሊዮን ዶላር ድጋፍ አድርጋለች አሜሪካ። የጦር መሳሪያን በተመለከተ ሁሉንም ድጋፍ ነው፣ የሽያጭ አይደለም። የሚገርም ድጋፍ ነው። እዚህ ጋር አሜሪካን እንደዚህ ማዕቀብ ታደርጋለች። ደግሞ በአንጻሩ ደግሞ ትላንት አንድ ያዩት መረጃ እስራኤል ለስዊዘርላንድ እንደ አይረን ዶም አይነት መሳሪያዎችን በገፍ ለመሸጥ ስምምነት እንዳደረገች ደግሞ ይሰማል። እሱ ብቻ አይደለም። አሁን ለምሳሌ እስከ 2027 የመከላከያ በጀት ህግ አለ። እስከ 2027 ውስጥ ያለው ክፍል 224 የእስራኤል የቴክኖሎጂ በቀጥታ በአሜሪካ ወታደራዊ ግዢ ስርዓት ውስጥ እንዲካተቱ ይደረጋል ተብሏል።
እንደው ማለት እንደው እንድታነሳ ከዚህ ውስጥ የሚገርም አነሳለሁ። ከዚህ ውስጥ ይሄም ሰው ሰራሽ አስተውሎት AI ራሳቸውን የሚያስክዱ ስርዓቶች ሳይበር ጦርነት የሚሳኤል መከላከያና ባዮቴክኖሎጂን ያካተተ መከላከል ስርዓት እነዚህን ለመግዛት አሜሪካን ከማን ከእስራኤል የሚገርም በጀቶች ውስጥ እንዲከተቱ ተደርጓል። እኔ የገረመኝ እኮ እሱ አይደለም የስዊዘርላንድ ምን ቢያሰጋት ነው? ስዊዘርላንድ እንግዲህ ከዓለማችን ውስጥ በጣም በሰላማዊ ከሚታወቁ ቁጥር 1 የሆነች ሀገር ናት እና በሁለተኛውም ጦርነት ብዙ ተሳትፎ አልነበራትም እንደሚባለው አልነበራትም። ያው ተዋጽኦ ነው የጣሊያን የፈረንሳይና የጀርመን ዜጎች የመሰረቷት ሀገር ናት እና በስምምነት ያለች ሀገር ናትና እንግዲህ ይሄ እዚህ ጦርነት አባዜው እንደነዚህ አይነት ሰላማዊ ሀገሮችን ስጋት ውስጥ ከከተተ እንግዲህ ይሄ በጣም አመላካች ነው። አሁን ምን መሰለ እንደው እግረ መንገድ ምንድነው መሰለ ስዊዘርላንድ ስጋት ያላቸው ምክንያት ምን መሰለ አውሮፓ አሁን በአጠቃላይ አውሮፓ ስዊዘርላንድ ብቻ አይደለችም፣ በአጠቃላይ አውሮፓ ከፍተኛ የሆነ ወታደራዊ ስጋት አላቸው። ይሄ ወታደራዊ ስጋታቸው ደግሞ የሚመነጨው ከሶቪየት ነው ወይም ደግሞ ሩሲያን ነው የሚፈሩት። ምክንያቱም ከሩሲያና ቻይና ወታደራዊ ጥምረት አላቸው። የአውሮፓን ኢኮኖሚ ማዳከም ይፈልጋሉ። የአውሮፓን ወታደራዊ ኃይል ማዳከም ይፈልጋሉ። ታስታውስ ከሆነ ባለፈው ክብረ በዓላቸውን ቻይናዎች ሲያከብሩ ተጀመረ ነው ያሉት። አዲሱ የዓለም ስርዓት ተጀመረ ነው ያሉት። ይሄ አዲሱ የዓለም ስርዓት ምንድነው የተጀመረው ብለህ ስትመለከት ኢኮኖሚው ሽፍት አድርጓል ወደ ምስራቅ፣ ወታደራዊ ኃይሉ ወደ ምስራቅ ሽፍት አድርጓል። አሁን ለምሳሌ ቱርክ የአውሮፓ ሀገር ነች። የአውሮፓ አባል ግን አይደለችም፣ የኔቶ አባል ነች። ነገር ግን ቱርክ ከማን ጋር ነው ወታደራዊ ወዳጅነቷም ግንኙነቷም ስትመለከተው ከብሪክሶች ጋር ነው፣ ከቻይና ጋር ነው፣ ከሩሲያ ጋር ነው። በቅርብ ራሱ ዶናልድ ትራምፕ ያሉት እስራኤል ከአሜሪካን ጋር ጥሩ ግንኙነት አላት። አሜሪካ ራሷ ስጋት አላት። አሜሪካ ራሱ በቱርክ ወታደራዊ እድገት ስጋት አላት። ለምን? አሁን እጅግ ዘመናዊ ተዋጊ አውሮፕላን፣ ሰው አልባ አውሮፕላን የበፊቱ ብቻ አይደለም። አሁን እጅግ ዘመናዊ ሆነው ተዋጊ እና በሰው ደግሞ የሚንቀሳቀሱ የጦር አውሮፕላኖች ማምረት ጀምራለች። እሱ ብቻ አይደለም፣ የባህር ኃይሏ ደግሞ በጣም በተጠናከረ ሁኔታ እንዲሁም ኔቶ እኮ እንደውም አንዱ የኔቶን ከፍተኛ ከአሜሪካ ቀጥሎ ከፍተኛ ወታደራዊ አቅም የያዘችው ቱርክ ነች። እንደው ነገሩን ላነሳልን አሁን ይሄ ልክ እንደ አሜሪካን አብርሃም ሊንከን የአብርሃም ሊንከን ግዙፍ የአውሮፕላን ጫኝ ተሸካሚ መርከቦች ወደ 3 ኦልሬዲ እያመረተች ነው ያለችው። 3 ዓመት ጊዜ ውስጥ ተገንብተው የሚያልቁ ናቸው። ይሄ ራሱ አንድ ሳይን ነው። ለዚህ እኮ ነው ዓለም እንዳበቃላት የምታውቀው። የዓለም መሪዎች ጭንቅላታቸው አሁን የሚያስበው የወታደራዊ የበላይነትን መያዝ ነው። የወታደራዊ የበላይነትን መያዝ የሚችሉት ደግሞ ወታደራዊ መሳሪያዎቻቸውን ሲያዘምኑና ሲያሳድጉ ነው። ይሄ ብቻ ሳይሆን ምንድነው ወታደራዊ የበላይነታቸውን እንዲይዙ የሚያደርጋቸው ብለህ ስትመለከት ምንድነው ከፊት ለፊት ያለው? ለምንድነው ወታደራዊ ነገር ላይ ያተኮሩት? ለምንድነው የበላይ መሆን የሚፈልጉት ስንል ከፊት ለፊታችን የ3ኛ ዓለም ጦርነት የጉግ ማንጉግ ጦርነት አለ። ምንም ሳይታለም የተፈታ ነው። ትናንትና ጠቅሰነዋል እኮ የአረቦችን ጥምረት። አረቦች ከኢራን ጋር እንዴት ነው ትናንት ስደበድባቸው ነበረ። ሰላጤ ሀገሮች ሊጣመሩ ነው። ሳውዲ እና ግብጽ፣ ቱርክና ፓኪስታንም የጋራ የሆነ ጥምረት ሊመሰርቱ ይፈልጋሉ። ምናልባት ከሰላጤውም ጋር ሊዋሃድ ይችላል እና በዓለም ላይ አሁን እነዚህ የተለያየ አይነት ጥምረቶች ሲመጡ ወደ የት ነው የሚያመራው ብለህ ስትመለከት ወደ ጦርነት ነው የሚያመራው። በጣም ያው ፊዚካል ጦርነት ብቻ ሳይሆን ደግሞ ሌላውንም ማሰብ ከጀርባው የጨለማው ኃይል አለ። ምንም ጥርጥር የለም። ይሄ ሁሉ የሚያተራምሰው አውሬው ነው። አውሬው የሚነግሰው ደግሞ ጦርነቱን አብርዶ ነው። ሰላም አመጣሁላችሁ ብሎ ነው የሚገባው። ግን የሰላም ባለቤት አይደለም። የሰላም ባለቤት የናዝሬቱ ኢየሱስ ነው ባህሪው። ነገር ግን ሰላም አመጣሁላችሁ ብሎ
በመቅደሱ ንጉሳችን መጣ ብለው እልል ብለው እንዲቀበሉት ያደርጋቸዋል። ያ እልል ብሎ የተቀበለው ሕዝብ በዓለም ላይ ሰላም ወጥመድ ውስጥ አይገባም። የኢኮኖሚ መረጋጋት ለ3 ዓመት ከ6 ወር ፖለቲካውንም ሁሉንም ያረጋጋዋል። ግን ከ3 ዓመት ከ6 ወር አይዘልቅም። ዋናው ገጸ ባህሪ ይመጣል። ገነት ርኩሰት በቤተ መቅደሱ ይጀምራል። የሰርክ መስዋዕት ይከለከላሉ። ታይቶ የማይታወቅ ጭካኔ ይፈጸማል። ከአይሁድ ላይ ድንዛዜ ይነሳል። አይሁዶች በዛን ጊዜ መሲህ ይሄ እንዳልሆነ መጥቶ ሄደው እንደሆነ ይገባቸዋል። ወንጌል ለመስበክ በዓለም ዙሪያ ይበተናሉ። ስለዚህ ይሄን ለማምጣት ዓለም በእንደዚህ አይነት መናወጣል። ለዚህ ነው እንጸልይ የምንለው፣ ለዚህ ነው እንዘጋጅ የምንለው፣ ለዚህ ነው የእግዚአብሔርን ሐሳብ ለመፈጸምነት ጋር የሚያልፍ ዓለም ውስጥ ነን ያለነው። ዓለም በምጡ ላይ ነው ያለችው። ትኩሳቱ፣ በመሬት መናወጡ፣ በጎርፉ፣ በብዙ በጦርነቱ እየተሽመደመደች ነው ያለችው። በዚህ ዓለም ውስጥ ሆነን ነጋችንን ማሳመር አለብን ለማለት ነው። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችሁ ጋር ይሁን። ሻለው ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ በጣም የሚገርም ወቅት ላይ ነው ያለነው። በትላንትናው ዕለት እንደዚሁ የሰማነው የተፈጥሮ አደጋ በጣም አሳሳቢነቱ ከፍ ያለ ነው። ዛሬ ደግሞ የምንሰማው ደግሞ ጦርና የጦርንም ስጋት የሚለውን የክርስቶስ ኢየሱስን ትንቢት ፍጻሜ ነው እየሰማን ያለነው። እንግዲህ ዓለማችን ወደ ፍጻሜ ጠርዝ ላይ የነጎደች ትገኛለች። ነገር ግን እኛ የትኛው ቦታ ላይ ሩጫችንን የትኛው ትራክ ላይ ነው እየሮጠን ያለ ነው የሚለው እሱ ደግሞ በጣም ሌላኛው አሳሳቢ ጉዳይ ነው። በተለይ ቅዱሳኖች መስመራችንን ጠብቀን እንዴት ብለን መሄድ እንዳለብን በጣም ልናስብበት ይገባል። የክርስቶስ ኢየሱስ ዳግም መምጣት ከምን ጊዜውም በላይ እየተጠጋነ ያለው የአውሬውን መንግስት እንደዚሁ በአንጻሩ እየተጠጋነ ያለውና ተልኳችንን በጊዜ እንድንፈጽም እግዚአብሔር ቃል እንደሚለን መቅረዛችንን በዘይት እየሞላን እየተዘጋጀን መጠበቅ እንዳለብን የሚያሳስብ መረጃ ነው እንግዲህ ዛሬ የሰማነው። ውድ አድማጮቻችን ለዕለተ እሁድ ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።